ጤና ይስጥልን የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን የሰዓቱን ዜናዎች ይዘን ቀርበናል። እንደተለመደው ሁሉ አበይት ዜናዎችን እናስቀድማለን። ፋኖ 50 ያገዛዙን ወታደሮች ሙትና ቁስለኛ አደረኩ፣ ከፍተኛ አመራሮችን ደመሰስኩ አለ። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ እዝ በአንድ የጦር ግንባር ብቻ በርካታ ያገዛዙን ወታደሮች ሙትና ቁስለኛ አድርጌያለሁ ሲል አስታውቋል። በኢትዮጵያ የሚገኙ ጋዜጠኞች የተሟላ የሕግ ጥበቃ ወይም ከለላ እንዲደረግላቸው የኢትዮጵያ ሰብአዊ መብቶች ኮሚሽን አሳሰበ። ጋዜጠኞች ከሕግ አግባብ ውጭ የሚፈጸምባቸው እስራት እንዲቆምም ጠይቋል። የኢትዮጵያ የውጭ ጉዳይ ሚኒስትር የህዳሴ ግድብ አሰራርን በተመለከተ ግብጽ ላቀረበችው ወቀሳ ማስተባበያ ሰጠ። ግብጽ የህዳሴ ግድብ አሰራር ጥንቃቄ ጎደለው ነው ስትል በቅርቡ ያቀረበችው ክስ መሰረተ ቢስ መሆኑን የውጭ ጉዳይ ሚኒስትር ገለጸ። ከውጭ 40 አፍሪካውያን ስደተኞች በቱኒዚያ ድንበር ህይወታቸው አልፎ ተገኘ። 70 ስደተኞችን ጭና ስትጓዝ የነበረች ጀልባ በመገልበጧ ነው አደጋው የደረሰው ተብሏል። በዝርዝር እንመለከታቸዋለን። በቅድሚያም ፋኖ 50 ያገዛዙን ወታደሮች ሙትና ቁስለኛ አድርጌያለሁ፣ ከፍተኛ አመራሮችንም ደምስሻለሁ አለ። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ እዝ በአንድ ጦር ግንባር ብቻ በርካታ ያገዛዙን ወታደሮች ሙትና ቁስለኛ አድርጌያለሁ ሲል አስታውቋል። ፋኖ ባስታወቀው መሰረት የምኒልክ እዝ ልዩ ዘመቻ በሰሜን ወሎ ዞን ራያ ቆቦ ተኩለሽ ግንባር ልዩ ስሙ አካምባ በተሰኘ ቦታ ላይ በፈጸመው የደፈጣ ጥቃት ከ50 በላይ ያገዛዙ ሰራዊት ሙትና ቁስለኛ ሆኗል። ጥቅምት 12 ቀን 2018 ዓ.ም በዚሁ ግንባር በተሽከርካሪ እንቀሳቀስ የነበረ ያገዛዙ ሰራዊት ላይ ከተፈጸመው የደፈጣ ጥቃት ባሻገር አንድ ኦራል ሰራዊት ከውጊያ ሲሸሽ ተገልብጦ ጉዳት አስተናግዷል ተብሏል። እንዲሁም ጥቅምት 10 ቀን 2018 ዓ.ም በሰሜን ወሎ ዞን ራያ ቆቦ ወረዳ ተኩለሽ ግንባር የዞብላምባ ክፍለ ጦር ሜካናይዝድ ምሽግ የያዘ በርካታ የመንግስት ሰራዊት ላይ ከባድ ሰብአዊና ቁሳዊ ኪሳራ በማድረስ ታላቅ ጀብዱ ፈጽሟል ሲል ፋኖ አስታውቋል። ከዚህ ባሻገር ሰሞኑን ከመንግስት ታጣቂዎች ጋር በተደረገ ውጊያ የፋኖ ኃይሎች የመንግስት ጦር ከፍተኛ አመራሮች ከናጃቢዎቻቸው ደምስሰዋል ሲል የአማራ ፋኖ ብሔራዊ ኃይል ምኒልክ እዝ ገልጿል። በዚህም ጥቅምት 6 ቀን 2018 ዓ.ም በነበረ ተጋድሎ አካምባ በተባለው ስፍራ በዲሽቃ የሚታጀብ ከፍተኛ አመራር ከነ7 አጃቢዎችና ከነተሽከርካሪው በአሳምነው ክፍለ ጦር ሜካናይዝድ ሙሉ ለሙሉ ተደምስሷል ሲል ፋኖ አስታውቋል። በተያያዘው ውጊያ ጥቅምት 6 ቀን 2018 ዓ.ም በራያ ቆቦ ወረዳ ጮቢ ግንባር ከፍተኛ የመከላከያ አመራርና የሬዲዮ ኦፕሬተሮች በሐውጃኖ ክፍለ ጦር ሜካናይዝድ በሞርታር ጥቃት ሙሉ በሙሉ ተደምስሰዋል ብሏል። በዚህም ለወረራ የመጣውን የብልጽግና ሰራዊት በፋኖ ታጣቂዎች ሰሞኑን በበርካታ ግንባሮች በሚያደርጉት ተጋድሎ ከባድ ምት በማሳረፍ እያፈረሱት ይገኛሉ ሲልም የአማራ ፋኖ ብሔራዊ ኃይል ምኒልክ እዝ አስታውቋል። በሰሜን ወሎ ዞን ራያ ቆቦ ወረዳ የተለያዩ ግንባሮች ሰሞኑን ከመንግስት ታጣቂዎች ጋር ባደረገው ውጊያ ድል እንደቀና የገለጸው እዙ መዳረሻው ድልና ነጻነት የሆነው የአማራ ሕዝብ የህልውና ተጋድሎ ተጠናክሮ ይቀጥላል ሲልም አቋሙን ገልጿል። ገዢው መንግስት በአማራ ህዝብ ላይ ያወጀውን ጦርነት እስከ ጥግ እየተዋጋ መሆኑን ፋኖ በተደጋጋሚ እያስታወቀ የሚገኝ ሲሆን መንግስት በበኩሉ በክልሉ ላይ ለውጊያ የተሰማራ መከላከያ እንደሌለ ለአፍሪካ መሪዎች ለማሳወቅ ከፍተኛ እንቅስቃሴ ላይ እያደረገ እንደሆነ ተሰምቷል። በባህር ዳር ከተማ የተሰበሰቡ የብልጽግና አመራሮች ፋኖን አጥፍተነዋል፣ በክልሉ መከላከያ የሚባል ኃይል የለም፣ ክልሉ የሚጠበቀው በራሱ በክልሉ ፖሊስ ነው የሚል ማስተባበያ ለአፍሪካ መሪዎችና ሌሎች የመንግስታቱ ድርጅት ለማሳወቅ እየመከሩ መሆኑ ታውቋል። በሌላ በኩል የአማራ ፋኖ ብሔራዊ ኃይል የብልጽግና መንግስት በአማራ ህዝብ እየፈጸመ ያለውን ግድያና የምርኮኞችን ጡት እስከ መቁረጥ የደረሰ የጦር ወንጀል ትኩረት እንዲሰጥ ለተባበሩት መንግስታት ድርጅት የሰብአዊ መብት ኮሚሽን በደብዳቤ ማሳሰቡን ገልጿል። በአማራ ክልል ለዓመታት የዘለቀው ጦርነት ዘርፈ ብዙ ውድመት እያስከተለ የቀጠለ ሲሆን ሰሞኑን በራያና በሌሎች ግንባሮች ከፍተኛ የተኩስ ልውውጥ እየተደረገ ይገኛል። በኢትዮጵያ የሚገኙ ጋዜጠኞች የተሟላ የሕግ ጥበቃ ወይም ከለላ እንዲደረግላቸው የኢትዮጵያ ሰብአዊ መብት ኮሚሽን አሳሰበ።
ጋዜጠኞች ከህግ አግባብ ውጭ የሚፈጸምባቸው ስርዓት እንዲቆም ተጠይቋል። የኢትዮጵያ ሰብአዊ መብቶች ኮሚሽን በኢትዮጵያ የሚገኙ ጋዜጠኞች የተሟላ የህግ ጥበቃ ወይም ከለላ እንዲደረግላቸው ነው ኢሰመኮ ያሳሰበው። የሚዲያ ባለሙያዎችና ባለድርሻ አካላት በበኩላቸው ጋዜጠኞች ከህግ አግባብ ውጭ የሚፈጸምባቸው ስርዓት እንዲቆም የጠየቁ ሲሆን ይህ የተባለው በጋዜጠኞች የህግ ጥበቃ ከለላ ላይ ኢሰመኮ ከባለድርሻ አካላት ጋር በአርባ ምንጭ ከተማ ባደረገው ውይይት ላይ ነው። የኢትዮጵያ ሰብአዊ መብቶች ኮሚሽን የሲቪል፣ የፖለቲካ፣ የማህበራዊና ኢኮኖሚያዊ መብቶች ኮሚሽነር ዶክተር አብዱል ጀብሪል ሐሳብን በነጻነት መግለጽ መሰረታዊና በዘፈቀደ ገደብ የማይደረግበት ሰብአዊ መብት መሆኑን በሰሞነኛው ውይይት ገልጸዋል። በመሆኑም ጋዜጠኞች የህብረተሰቡን መረጃ የማግኘት መብት ለማረጋገጥ ወሳኝ በመሆናቸው የተሟላ የህግ ጥበቃ ሊደረግላቸው ይገባል ነው ያሉት። ሐሳብን በነጻነት የመግለጽ መብት ዋናው ምሰሶ መረጃ የማግኘት መብት መሆኑን ጠቅሰው የመብቱ መጠበቅ መረጃን ተደራሽ ከማድረግ በተጨማሪ በህብረተሰቡ ውስጥ የሚሰራጩ ሐሰተኛ መረጃዎችን ለማረም የሚረዳ ነው ማለታቸውንም ኮሚሽኑ ዛሬ አስታውቋል። ጥቅምት 4 ቀን 2018 ዓ.ም በተካሄደው በዚሁ ውይይት ከማዕከላዊ ኢትዮጵያ፣ ከሲዳማና ከደቡብ ኢትዮጵያ ክልሎች የህግ አስፈጻሚ አካላት ከግልና ከመንግስት የመገናኛ ብዙሃን ተቋማት የተውጣጡ ባለሙያዎች መሳተፋቸውና ሐሳብ ማቅረባቸው ተጠቁሟል። በዚህ የጥላቻ ንግግርንና የሐሰተኛ መረጃ ስርጭትን የሽብር ወንጀልን ለመከላከልና ለመቆጣጠር የወጡ አዋጆችን ሽፋን በማድረግ የሚፈጸሙ ክልከላዎችና ገደቦች በቅጡ እንዲፈተሹ ጠይቀዋል። የመንግስት የሥራ ኃላፊዎች በተለይ ለመንግስት መገናኛ ብዙሃን ብቻ መረጃ የመስጠት አዝማሚያ፣ በአንጻሩ በተለይ የመንግስት ኮሚኒኬሽን ኃላፊዎች ለግል መገናኛ ብዙሃን መረጃ ለመስጠት ፍቃደኛ ለመሆን በዘርፉ የታዩ ክፍተቶች መሆናቸው በውይይቱ ተነግሯል። የጥላቻ ንግግሮችን፣ ሐሰተኛ መረጃዎችን፣ ግጭት የሚቀሰቅሱ መልእክቶችን የሚያሰራጩ መገናኛ ብዙሃንን መቆጣጠር አለመቻሉ፣ በበይነ መረብ ላይ የሚጣሉ ገደቦችና በመገናኛ ብዙሃን አማካኝነት ተፈጽሟል በተባለ ወንጀል ጋዜጠኞች ከህግ ውጭ ስርዓት የሚፈጸምባቸው በመሆኑ መፍትሄ እንዲሰጥም ተጠይቋል። በዞንና በወረዳ ደረጃ በሚንቀሳቀሱና ህግ ተላልፈዋል ተብለው በተጠረጠሩ ጋዜጠኞች የሚደረጉ ምርመራዎች መዘግየት፣ የመርማሪ ፖሊሶች አቅም ማነስ እንዲሁም መብቱን በተመለከተ በቂ ግንዛቤ አለመኖር በዘርፉ የተጋረጡ ችግሮች ነዋል የተባለው። በአንጻሩ ችግር ለመፍታት በክልል ደረጃ ስልጠናና የአቅም ግንባታ ስራዎችን ማከናወን እንደሚገባ፣ ሐሳብን በነጻነት የመግለጽ መብት ከግዴታዎችና ኃላፊነቶች ጋር የሚመጣ መሆኑን በመገንዘብ ጋዜጠኞች ሀገርና የህዝብ ደህንነትን ከመጠበቅ አኳያ የተቀመጡ ግዴታዎችን በማክበር እንዲንቀሳቀሱ ጥሪ ቀርበዋል። በአዲስ አበባ በቂሊንጦ ማረሚያ ቤት አሁንም ድረስ በርካታ ጋዜጠኞች ታስረው የሚገኙ ሲሆን በስራ ላይ ያሉትም ቢሆኑ ሐሳብን በነጻነት የመግለጽና መረጃ የማግኘት መብታቸው የማይፈነቀል ቅራቅር ውስጥ ከገባ በመሰነባበቱ ብርቱ ጥያቄ አስከትሏል። ዓለም አቀፉ የጋዜጠኞች መብት ተሟጋች ድርጅት ሲፒጄ በትግራይ ክልል በተፈጠረውና ወደ ጦርነት እንዳያመራ በተሰጋው የውስጥ የስልጣን ሽኩቻ ሳቢያ የትግራይ ጋዜጠኞች የሚገደሉባት፣ የሚታሰሩባትና የሚታፈኑባት ሆና ቀጥላለች ሲል ክልሉን በተመለከተ ባጠናቀረው አዲስ ጽሑፍ ጋዜጠኞች ችግር እንደተጋረጠባቸው ለአብነት ጠቅሰዋል። የኢትዮጵያ የውጭ ጉዳይ ሚኒስትር የህዳሴ ግድብ አሰራርን በተመለከተ ግብጽ ላቀረበችው ወቀሳ ማስተባበያ ሰጠ። ግብጽ የህዳሴ ግድብ አሰራር ጥንቃቄ የጎደለው ነው ስትል በቅርቡ ያቀረበችው ክስ መሰረተ ቢስ መሆኑን የውጭ ጉዳይ ሚኒስትር ገለጸ። ግብጽ የታላቁ የኢትዮጵያ ህዳሴ ግድብ አሰራር ላይ በቅርቡ ያቀረበችው ጥንቃቄ የጎደለው አሰራር ነው የሚል ክስ መሰረተ ቢስና ከእውነት የራቀ ነው ሲል የውጭ ጉዳይ ሚኒስትር አስታውቋል። ሚኒስቴሩ በዛሬው ዕለት ባወጣው መግለጫ የግድቡ አሰራር በዓለም አቀፍ ደረጃ ተቀባይነት ባገኙ የደህንነት መረጃዎች፣ በተረጋገጡ የውሃ ፍሰት ሞዴሎችና በክልላዊ ትብብር መርሆች እንደሚመራ አጽንኦት ሰጥቶበታል ብሏል። የግብጽ የውሃ ሀብትና መስኖ ሚኒስቴር የኢትዮጵያን እርምጃ አንድ ወገን የወሰነው እርምጃና ዓለም አቀፍ ሕግን የጣሰ ሲል በይፋ ቢከስም ኢትዮጵያ ደግሞ ይህ የይገባኛል ጥያቄ እውነታውን የሚያዛባ ነው በማለት በጥብቅ ውድቅ ስታደርግ መቆየቷ ይታወሳል። መግለጫው በማብራሪያው በርካታ የውሃ ፍሰት ጥናቶች እንዳረጋገጡት ከሆነ የህዳሴ ግድብ አስከፊ የጎርፍ አደጋዎችን በመከላከል ግድቦች ላይ የሚከማቸውን ደለል በመቀነስና ግብአቱ ሙሉ በሙሉ የተረጋጋ የውሃ ፍሰትን በማረጋገጥ ለግብጽና ለሱዳን የጋራ ጥቅም አለው ብለዋል። በተጨማሪም ጥናቶቹ ግድቡ የውሃ አቅርቦትን በማረጋጋት በአፍሪካ ቀንድ ድርቅ የሚያስከትለውን ጉዳት ይቀንሳል ብለዋል። ኢትዮጵያ የህዳሴ ግድብ ስራ ከተጀመረበት ከ2011 ዓ.ም ጀምሮ ከሱዳንና ከግብጽ ጋር ለመተባበር ፈቃደኛ መሆኗንና በግልጽ ማሳየቷን የውጭ ጉዳይ ሚኒስቴር በመግለጫው አስታውቋል። ነገር ግን
ካይሮ ጉዳዩን ወደ ተባበሩት መንግስታት ድርጅት የጸጥታው ምክር ቤት ለመውሰድ ያደረገችው ተደጋጋሚ ሙከራ ቢኖርም አዲስ አበባ የአፍሪካ ችግሮች በአፍሪካውያን መፍትሄ በሚለው መርህ ላይ በመመስረት የአፍሪካ ህብረት የሚመራው ውይይት ለድርድር ትክክለኛ መድረክ መሆኑን ታምናለች ሲል አቋሙን አስታውቋል። ከምንም በላይ ኢትዮጵያ፣ ሱዳንና ግብጽ በታሪክ በባህልና በመልክዓ ምድራዊ አቀማመጥ ለዘመናትና ለትውልድ በአባይ ወንዝ የተሳሰሩ የጋራ ጣፈንታ እንዳላቸው ኢትዮጵያ ታምናለች ብሏል ሚኒስቴሩ። ስለሆነም ታላቁ የኢትዮጵያ ህዳሴ ግድብ የመከፋፈል ምንጭ ሳይሆን ለክልላዊ ውህደት፣ ለኃይል ትብብርና ለጋራ ብልጽግና ማሳያ ሆኖ ነው መታየት ያለበት ሲል ገልጿል። ኢትዮጵያ አሁንም በሱዳንና በግብጽ ካሉ ወንድሞቿና እህቶቿ ጋር በአባይ ወንዝ ዙሪያ በጋራ ለመስራት ዝግጁ ነች ሲልም የኢፌዴሪ የውጭ ጉዳይ ሚኒስቴር በመግለጫው አስታውቋል። ከውጭ ስደተኞች በቱኒዚያ ድንበር ህይወታቸው አልፎ ተገኙ። 70 ስደተኞችን ጭና ስትጓዝ የነበረች ጀልባ በመገልበጧ ነው አደጋው እየደረሰው ተብሏል። ቀሪዎቹ 30 ስደተኞች በህይወት መትረፋቸውን የሀገሪቱ ባለስልጣናት ተናግረዋል። ስደተኞቹ በህገወጥ መንገድ አውሮፓ ለመግባት ሲጓዙ ነበር ተብሏል። ሁሉም ስደተኞች ከተለያዩ የአፍሪካ ሀገራት የመጡ መሆናቸውም ተመላክቷል። ከቱኒዚያ ባህር ዳርቻ ወጣ ብሎ ስደተኞችን ያሳፈረች ጀልባ ሰምጣ ህጻናትን ጨምሮ ቢያንስ 40 ሰዎች መሞታቸውን የሀገሪቱ ባለስልጣናት አረጋግጠዋል። ይህም ከ40 በላይ ሰዎች የሞቱበት የባህር ላይ አደጋ በዚህ የአውሮፓውያን ዓመት ውስጥ በአካባቢው ከደረሱት እጅግ የከፉት መካከል እንደሆነ ተነግሯል። ጀልባዋ በማዕከላዊ ቱኒዚያ ግዛት ውስጥ በምትገኘው የሜዲትራኒያን ባህር ወደብ ከሆነችው ማህዲያ ወጣ ብሎ ባለ የባህሩ ክፍል ላይ በሰመጠችበት ጊዜ 70 የሚደርሱ ስደተኞችን ይዛ እንደነበር ባለስልጣናቱ አስታውቀዋል። በሰመጠችው ጀልባ ላይ ተሳፍረው የነበሩት ሁሉም ስደተኞች ከሰሃራ በታች ካሉ የአፍሪካ ሀገራት የመጡ መሆናቸውን ባለስልጣናቱ ቢጠቅሱም ዝርዝር መረጃ ግን ከመስጠት ተቆጥበዋል የተባለው ከሰሜን አፍሪካ የባህር ዳርቻዎች በመነሳት ወደ አውሮፓ ለመሻገር ሲሞክሩ ከሚደርሱ ተደጋጋሚ አደጋዎች ውስጥ ከቅርብ ጊዜ ወዲህ ከተከሰቱት ይህ በርካታ ሰዎች ህይወታቸው ያለፉበት ነው ተብሏል። የተባበሩት መንግስታት ድርጅት መረጃ እንደሚያመላክተው ከሆነ በማዕከላዊ ሜዲትራኒያን ባህር በኩል ወደ አውሮፓ ለመሻገር በ2023 ከ210 ሺህ በላይ ሰዎች ሙከራ አድርገዋል። ከነዚህ መካከል ከ60 ሺህ የሚበልጡት በባህር ላይ ተይዘው ወደ መጡበት እንዲመለሱ ሲደረጉ ወደ 2000 የሚጠጉት ደግሞ ባህር ላይ ያሉ ህይወታቸው አልፏል። ሮብ ዕለት ተከስቶ ከ40 በላይ ሰዎች ህይወታቸው ካለፈበት የስደተኞች ጀልባ መስመጥ አደጋ ውስጥ ወደ 30 የሚጠጉት በህይወት ሊተርፉ ችለዋል ተብሏል። አደጋውን ተከትሎ የቱኒዚያ ባለስልጣናት ለበርካታ ሰዎች ህይወት ማለፍ ምክንያት የሆነው የጀልባዋ መስመጥ አደጋ የደረሰበትን ምክንያትና ሁኔታን ለማወቅ ምርመራ ጀምረዋል የተባለው እየጨመረ የሄደውን ጦርነትና ድህነትን በመሸሽ የተሻለ ህይወት ፍለጋ ሀገራቸውን ጥለው በሚሰደዱ አፍሪካውያን ምክንያት ስደተኞችን ለመቆጣጠር ከፍተኛ ጫና ቱኒዚያ እየገጠማት ይገኛል። ከአፍሪካ ወደ አውሮፓ በባህር በኩል የሚደረገው ስደት ጉዞ በዓለም ላይ እጅግ አደገኛ ከሚባሉት መስመሮች መካከል አንዱ ነው። ባለፈው ዓመት የካቲት ላይ ከቱኒዚያዋ ከተማ ስፋክ የባህር ዳርቻ ወጣ ብሎ ከ40 በላይ ሱዳናውያን ያሳፈረች ጀልባ ሰምጣ እንደነበር ይታወሳል። በአውሮፓውያኑ 2023 የአውሮፓ ህብረት ከአፍሪካ ተነስተው ወደ አህጉሪቱ የሚሻገሩትን መደበኛ ያልሆኑ ስደተኞች ለመቆጣጠር ከቱኒዚያ ጋር ስምምነት ተፈራርመው ነበር። ይህ ስምምነትም ስደተኞችን በድብቅ ወደ አውሮፓ እንዳይሻገሩ ለማድረግ የድንበር ጥበቃ ለማጠናከርና ወደ መጡበት ለመመለስ የሚል አንቀጽ ተካቶበት ነበር። ህብረቱ ህገወጥ ስደት ለመቆጣጠር በሚል በ2023 ለሞሮኮ 127 ሚሊዮን ዩሮ ድጋፍ ማድረጉም ተመላክቷል። የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን ዜናዎቻችን ቀጥለዋል። አሁን ደግሞ ዕለታዊ የውጭ ምንዛሬ ተመን መረጃን ወደ እናንተ እናደርሳለን። በዛሬው ዕለት አንድ የአሜሪካ ዶላር በ146 ብር ከ59 ሳንቲም እየተገዛ በ149 ብር ከ53 ሳንቲም እየተሸጠ ይገኛል። ፓውንድ ስተርሊንግ 192 ብር ከ44 ሳንቲም እየተገዛ 196 ብር ከ29 ሳንቲም እየተሸጠ ነው። አንድ ዩሮ 170 ብር ከ17 ሳንቲም እየተገዛ 173 ብር ከ57 ሳንቲም እየተሸጠ ይገኛል። አንድ የስዊዝ ፍራንክ 180 ብር ከ82 ሳንቲም እየተገዛ 184 ብር ከ44 ሳንቲም እየተሸጠ ነው። አንድ የኩዌት ዲናር 469 ብር ከ65 ሳንቲም እየተገዛ 479 ብር ከ5 ሳንቲም እየተሸጠ ነው። አንድ የቻይና ዩዋን 20 ብር ከ19 ሳንቲም እየተገዛ 20 ብር ከ60 ሳንቲም እየተሸጠ ይገኛል። አንድ የተባበሩት አረብ ኤምሬት ዲርሃም 39 ብር ከ92 ሳንቲም እየተገዛ 40 ብር ከ72 ሳንቲም እየተሸጠ ይገኛል። አንድ የሳውዲ ሪያል 39 ብር ከ8 ሳንቲም እየተገዛ 39 ብር ከ87 ሳንቲም እየተሸጠ ይገኛል። ውድ የቦርከና ሚዲያ ቤተሰቦቻችን የሰዓቱ ዜናዎቻችን ተጠናቀቁ።